በወርሃ መጋቢት 30 1938 ዓ.ም ነው መነሻውን ኢትዮጵያ አዲስ አበባ መዳረሻውን ደግሞ ወደ ግብጿ ካይሮ አድርጎ ጉዞውን አሃዱ ያለው የኢትዮጵያ አየር መንገድ። አየር መንገዱ ከቀድሞ ትራንስ ወርልድ ኤርዌይስ ጋር በቅንጅት እንደተመሰረተ የሚነገር ሲሆን ከአሜሪካ ወታደራዊ ኃይል የተገዙና በሁለተኛው የዓለም ጦርነት ወቅት ያገለገሉ 5 ዲሲ 3 ሲ-47 አውሮፕላኖች እንደነበሩትም የምስረታ ታሪኩ ያስረዳል። ያኔ አንድ ለእናቱ ሆና በአፍሪካ ሰማይ ስር ስትምዘገዘግ ልዩና ድንቅ ክስተት ሆና የታየችው አውሮፕላን የኢትዮጵያውያን አለኝታ የኩራት መገለጫ ትሆናለች ብሎ ማንም አላሰበውም፣ ማንምም አልጠበቀውም። ዳሩ ግን ኢትዮጵያውያንን ከአፍሪካ አፍሪካውያንን ከተቀረው ዓለም በማስተዋወቅ ታሪክ ተሰርቷል። ቀስ በቀስ ቁጥራቸው እየጨመረ የመዳረሻ አድማሳቸው እየሰፋ የኢትዮጵያውያን ብሎም የአፍሪካውያን ኩራትነት በዓለም ሰማይ ስር የታላቅነት ጉዞውን ቀጠለ። ዛሬ ላይ የ8 10 ዓመታትን ዕድሜ ያስቆጠረውና ኢትዮጵያውያንን ብሎም የአፍሪካውያን ኩራት የሆነው አየር መንገዱ የሕዝቦችን ትስስር ከመፍጠር ባለፈ ሌላም ትርጉም ያለው ነው። የኢትዮጵያ አየር መንገድ ታሪክ የአየር መንገዱ ታሪክ ብቻ አይደለም። ራዕይ፣ ጽናት፣ ስነ ምግባር፣ ጥንካሬ፣ አንድነትና ትብብርን የሚያሳይ ነው። የኢትዮጵያ አየር መንገድ የተመሰረተው ከተባበሩት መንግስታት ምስረታ በኋላ የሁለተኛው ዓለም ጦርነት ማብቃትን ተከትሎ ነው። ይህም ሌላ ታሪካዊ ሂደትና ትልቅ ትርጉም ያለው ነው። አህጉሩን ለሰላም ትስስርና ትብብር በመፍጠር የህዝቦችን በባህል በኢኮኖሚና በሌሎችም ጉዳዮች ያስተሳሰረ ነው። We have 147 aircraft. ዛሬ 147 የተለያየ ሞዴል ያላቸው አውሮፕላኖች አሉ። ነገር ግን አሁንም በቂ አይደሉም። ከ100 በላይ የሚሆኑ ቦይንግና ኤርባሶችን አዘናል። እነዚህን ከአሁን ጀምሮ እስከ ፈረንጆቹ 2032 ድረስ የምንረከብ ይሆናል። 80ኛ ዓመት የምስረታ በዓሉን እያከበረ የሚገኘው አየር መንገዱ በአሁኑ ወቅት በዓመት ከ21 ሚሊዮን የሚልቁ መንገደኞችን እያስተናገደ ሲሆን ቀጣይ ሌሎች ተጨማሪ አውሮፕላኖችን ለመጨመርም አቅዷል። Ethiopian Airlines has grown into a leading global carrier. የኢትዮጵያ አየር መንገድ በዘርፉ በዓለም አቀፍ ደረጃ እድገት እያሳየ ነው። የህዝቦችን የባህሎችንና ኢኮኖሚያዊ ትስስርን እየፈጠረ ነው። ይህ ትስስር ደግሞ የባህል ልውውጥና ትውውቅን እንዲሁም ቱሪዝምን ያሳድጋል። የአኗኗር ዘይቤን ሁሉ ለሌሎች ማህበረሰቦች ለማስተዋወቅ ወሳኝ ነው። አየር መንገዱ 80ኛ ዓመት ምስረታውን ምክንያት በማድረግ የአውሮፕላን አውደ ርዕይን ያሳየ ሲሆን የዓለም የባህል ቀንንም አክብሯል። በአሁኑ ሰዓት በ5 አህጉራት በሚገኙ ከ80 በላይ ሀገራት እየደረሰ ይገኛል። ይህ እድገቱ የህዝቦችን ባህል በማስተዋወቅ በኩልም ሌላ አበርክቶ አለው። ተሳፋሪዎችና ጭነቶችን ብቻ ሳይሆን ተስፋን፣ እድልን፣ ኢንቨስትመንትና ዲፕሎማሲንም ጭምር እያጓጓዘ የሚገኘው አየር መንገዱ 80ኛ ዓመት የምስረታ በዓሉን ሰዎችና ባህሎችን ማገናኘት በሚል መሪ ሐሳብ ነው በተለያዩ ዝግጅቶች እያከበረ የሚገኘው።